It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክበሩልን ነው የምንለው። እንግዲህ በኤፍኤ ካፕ ማንን ይገጥማል የሚለው ዝርዝር ወጥቷል። ትላንትና በነበረው የዕጣ ማውጣት ስነስርዓት ላይ የአምስተኛው ዙር የኤፍኤ ካፕ ጨዋታዎች ዝርዝራቸው ፕሮግራማቸው ይፋ ሆነዋል። ፉልሃም ከሳውዝሃምፕተን ጋር ነው የደረሰው። ፖርት ቬል እና የብሪስቶል ሲቲ አሸናፊ ከሰንደርላንድ ጋር፣ ኒውካስል ዩናይትድ ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖርዊች ሲቲ፣ ማንስፊልድ ከአርሰናል፣ ወልቨርሃምፕተን ወንደረርስ ከሊቨርፑል፣ ሬክሳም ከቼልሲ እንደዚሁም ደግሞ ዌስትሃም ዩናይትድ ከብሬንትፎርድ ጋራ በቀጣዩ ምዕራፍ ጨዋታቸውን የሚያደርጉ ይሆናል። የኒውካስል ዩናይትድ እና የማንቸስተር ሲቲ ጨዋታ ግን ከነዚህ ከዘረዘርኳቸው ጨዋታዎች በሙሉ በጣም ከፍ ያለውን ደረጃ የወሰደ ትልቅ ፉክክር ይደረግበታል የተባለ ነው። ምናልባት ትናንትና ስናነሳ የነበረው የአርሰናል በዘንድሮ የውድድር ዓመት 4 ዋንጫዎችን የማሸነፍ ትግል የማሸነፍ ጥረት ይሳካል አይሳካም፣ ይሆናል አይሆንም፣ እንግዲህ ብዙ ሰዎች ሀሳቦችን እየሰነዘሩ ነው ያሉት። 4ቱን ቢያሸንፍ ጉድ ነው የሚሆነው። 4ቱን ማሸነፍ ካልቻለ ትልልቅ ከሚባሉት ዋንጫዎች እየቀላቀለ 2ም ቆንጆ ነው ብለው ደግሞ ሀሳብ የሚሰጡ አሉ። ሌሎች ደግሞ ለመበሻሸቅ ይሆን የእውነተኛ ምክንያት ያለው እምነታቸው ይሆን ባላውቅም አርሰናል ዘንድሮ ትልልቆቹን ዋንጫዎች ለማሸነፍ ይቸገራል ብለው ደግሞ ሀሳብ የሚሰጡ አሉ። ለማንኛውም ትላንትና የአምስተኛው ዙር የኤፍኤ ካፕ ጨዋታዎች ማንን ከማን ጋር እንደሚያገናኙ በዕጣ ይፋ ሲደረግ አርሰናል አሁንም መንገዱ ቀና መሆኑን አሳይቷል። ምክንያቱም ማንስፊልድን ማሸነፍ ለአርሰናል ያን ያህል ሞጋች ያን ያህል ፈታኝ ይሆናል ተብሎ አይጠበቅም። ምናልባት ይህንንም ጨዋታ አሸንፎ ወደ ቀጣዩ ምዕራፍ ወደ ሩብ ፍጻሜው ለማለፍ እድል ይሰጠዋል ነው። ስለዚህ ከዚህ አንጻር መንገዱ ይበልጥ እየቀናለት ያለው አርሰናል ከዚህ ዕጣ ምን ያተርፋል የሚለውን የተወሰኑ ነጥቦችን ማንሳት ብንጀምር ጥሩ ይመስለኛል። እንደኔ አይ ልክ ነው። ነገሩ በሙሉ የተመቻቸለት ይመስላል አርሰናል። ምክንያቱም በዚህኛው ድልድል ላይ ማንን እንደሚያገኝ አይታወቅም። ከበድ ያሉ ክለቦችንም ሊያገኝ ይችላል ብለን በትላንት ፕሮግራማችን ላይ ስናነሳ ነበረ። ግን ለአርሰናል በቀላሉ ያሸንፈዋል ብለን መናገር የምንችለውን ማንስፊልድ ታውን የተባለውን ክለብ ነው ያገኘው። ስለዚህ የአርሰናል የኤፍኤ ካፕ የአምስተኛ ዙር ድልድልን ስንመለከት በጣም እድለኛ ነው። እንደገናም ደግሞ ወደ ቀጣዩ የዋንጫ ሂደትም የበለጠ የሚያንደረድረው ነው ብለን መናገር እንችላለን። በፕሪሚየር ሊግ ላይ ያው የሚሳተፉ ሌሎችም ክለቦች ለምሳሌ ኒውካስል ዩናይትድ እና ማንቸስተር ሲቲ መገናኘታቸው ራሱ ያው ከሁለቱ አንዱ በውድድሩ ላይ መሳተፍ የማይችሉበት እድል ይፈጠራል። እርስ በርስ በሚያደርጉት ፉክክር አንደኛው ወደኋላ መቅረቱ ወይንም መውደቁ ስለማይቀር ሊቨርፑልም ከወልቨስ ጋር ነው የደረሰው። በአንጻራዊነት ሲታይ መልካም የሚባል ነው። የቼልሲም ደግሞ ቅድም እንዳነሳ ነው ሬክሳም ከተባለው ክለብ ጋራ ነው የተገናኘው። ስለዚህ ከእነዚህ ሁኔታዎች አንጻር ስናነሳ ቼልሲና አርሰናል የተሻለ ድልድል አግኝተዋል ብሎ ለመናገር የሚቻል ይመስለኛል። በተለይ ግን የአርሰናልን ሁኔታ በጣም ብዙ ሰዎች እኛም እንዳነሳ ነው
ሲናገሩ የነበረው እንደገና ለአርሰናል መንገዱ ተመቻቸለትና ወደ ቀጣዩ ዙር የሚያልፍበትን እድል የበለጠ አመቻቸ የሚለውንም ሀሳብ አብረን እንድናነሳ የሚያደርግ ነው። በተለይ በእንደነዚህ አይነት ትንንሽ ጨዋታዎች ለአርሰናል በደረጃ ዝቅ ያሉ ናቸው ተብሎ በሚጠቀሱ ጨዋታዎች ላይ የሚታየው የሜዳ ላይ እንቅስቃሴም የተጫዋቾቹ ፐርፎርማንስም እንደዚሁም ከጫና ውጭ በነጻነት ጨዋታቸውን ሲያደርጉ በጣም የሚወደድ አይነት እንቅስቃሴ ነው የሚያሳዩት። የዊጋንን ጨዋታ መጥቀስ ይቻላል። ስለዚህ በቀጣይ ጨዋታዎችም ላይ ደግሞ እንዲህ አይነት እንቅስቃሴ ነው በአርሰናል በኩል የምንመለከተው የሚል ሀሳብም እየተሰጠ እየተመለከተ ነው። ስለዚህ በካራባኦ ካፕ ሁላችንም እንደምናውቀው የዋንጫ ተፋላሚ ነው ከማንቸስተር ሲቲ ጋራ። አሁን ደግሞ በኤፍኤ ካፕ በአምስተኛው ዙር በጣም ቀላል የሚባል ተጋጣሚ ደርሶታል። እንደገና አሁን የሻምፒየንስ ሊግ ጨዋታዎችንም ደግሞ እንዳየ ነው በመሪነት ነው ያጠናቀቀው። ከዛ በመቀጠል ደግሞ የፕሪሚየር ሊጉንም በ4 ነጥብ ልዩነት እየመራ ይገኛል እና ነገሩ በሙሉ በተለይ በኤፍኤ ካፕ ይሄኛው ድልድል ለአርሰናል የተሻለ ርቀት እንዲጓዝ ትልቅ እድል የፈጠረለት ነው ብሎ ለመናገር የሚቻል ይመስለኛል። እንደገና ደግሞ በተለይ በዊጋን ጨዋታ ላይ እንዳየ ነው አርቴታ በተለይ በእንደነዚህ አይነት ጨዋታዎች ላይ የሚያሳየውን የተለያዩ ነገሮችን የመሞከር ሂደትም አሁንም በቀጣይ ጨዋታዎች ላይ ልንመለከት እንችላለን የሚለውንም ማስተያየት ሰዎች እንዲሰጡ ያስገደደ ይመስለኛል። ለማንኛውም የኤፍኤ ካፕ የአምስተኛ ዙር እንግዲህ ጨዋታዎች የሚደረጉት ለነገሩ ገና ነው ማርች 7ና 8 ላይ የሚደረጉ ናቸው። ከዛ በኋላ ወደ ሩብ ፍጻሜ ነው የሚሸጋገረው። በሩብ ፍጻሜ ደግሞ ኤፕሪል 4ና 5 ላይ ጨዋታዎቹ ይደረጋሉ። የግማሽ ፍጻሜ ጨዋታዎች ኤፕሪል 25ና 26 ላይ ይደረጋሉ። የዋንጫ ጨዋታው ደግሞ ሜይ 16 ላይ ይደረጋል። ግን ነገሩ በተለይ የዚህ የኤፍኤ ካፕ የትላንትናው ድልድል ለአርሰናል በጣም ምቹ ሁኔታን እንደፈጠረለት ምንስማማ ይመስለኛል። የአርሰናል ድልድል ምቹ ሁኔታ ነው ሩብ ፍጻሜን ለመቀላቀል ወይም አምስተኛውን ዙር ለማሸነፍ የሚለው የፊት ለፊት ሀቅ ነው። ይህንን የፊት ለፊት ሀቅ አይደለም እኔ ደግሞ መታየት አለበት ብዬ ማምነው። አርሰናል ሌሎች ከበድ ያሉ ተጋጣሚዎች ቢደርሱትም አሸንፏቸው ሊያልፍ ይችላል። ለምሳሌ ለማንቸስተር ሲቲ የደረሰው ኒውካስል ዩናይትድ ለአርሰናል ደርሶት ቢሆን ወይም የአርሰናል ተጋጣሚ እንዲሆን እጣ ወጥቶ ቢሆንም እንኳን አርሰናል አሸንፎ ሊያልፍ ይችላል። ሴንት ጄምስ ፓርክ ላይም ቢሆን ኤምሬትስ ስቴዲየም ላይ ምን ቢሆን የሚጫወቱት አሁን የማለፍና ያለማለፍ ጉዳይ አድርጌ አይደለም እኔ የማየው። ማለፉን ሌሎቹን ተጋጣሚዎቹንም ቢሆን አሸንፎ ሊያልፍ ይችላል ብዬ አስብና ይሄኛው ጨዋታ ግን ይሄ ሳያለፋው የሚያልፍበት አለመልፋት በዚህ ወቅት በጣም 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 ወሳኙ ነው። ከማሸነፉም በላይ ሳይለፉ ማለፍ የሚቻልበት እድልን ሰጥቶት ነው የሚያልፈው። ተጫዋቾቹን ሮቴት ሊያደርግ ይችላል። ለዋና ዋና ተጫዋቾቹ ቀጥሎ ለሚኖርባቸው የፕሪሚየር ሊግ ትልቅ ጨዋታ፣ ወሳኝ ጨዋታ፣ የግድ ማሸነፍ ያለባቸው ጨዋታ፣ በአውሮፓ ቻምፒዮንስ ሊግ ለሚመጡት ጨዋታዎች የተጫዋቾችን መዳቀም በተለይ እንደ አርሰናል ያለ በአራቱም ውድድር ላይ ለሚወዳደር ጉዳት በጣም በተደጋጋሚ ለሚገጥመው ቡድን እንዲህ ያሉ ጨዋታዎች በቀላሉ በሌሎች ብዙ ጊዜ በማይጫወቱ አማራጭ ተጫዋቾች እየገጠመ ማለፍ የሚችልበት የጨዋታ መደራረብ የሚለውን ኮምፕሌን በተወሰነ ደረጃ የሚያስቀርበት ነው። አሁን እንግዲህ ማንስፊልድ ታውን ሜዳ ነው ጨዋታው የሚደረገው። ወደዛ የሚደረግ ጉዞ፣ እዛ የሚደረግ ጨዋታ ባለፈው እንዳየነው ከዊጋን ጋር ሲጫወቱ ለነ ዴክላን ራይስ፣ ለነ ቪክቶር ዮኮሬሽ፣ ለነ ዙቢሜንዲ ረፍት እንደሰጠው አሁንም በዚህም ጨዋታ ላይ ረፍት የመስጠትን እድል ለአርቴታ ስለሚሰጠው ነው አርሰናል እድለኛ ነው የምለው እንጂ ሊያሸንፈው የሚችል ተጋጣሚ ደረሰው በሚል አይደለም። በእግር ኳስ ኤኒቲንግ ካን ሃፕን። ማንቸስተር ዩናይትድ በግሪምስቢ ታውን ተሸንፎ ነው ከውድድር የወጣው። 100 ጊዜ ቢጫወቱ 99 ጊዜ ማንቸስተር ዩናይትድ እንደሚያሸንፈው 100% እርግጠኛ የሚሆን ነው ሁሉም የእግር ኳስ ወዳጅ። ስለማሸነፍ አይደለም፣ ስለሚቀጥለው ዙር መቀላቀል ብቻ አይደለም የሚገጥመው ማንስፊልድ ታውንን በመሆኑ አርቴታ ለተጫዋቾቹ የማረፍ ሪከቨሪ የማድረግ ይበልጥ አንገብጋቢ ለሆኑት ከባድ ለሆኑት ጨዋታዎች ዋና ዋና ተጫዋቾቹን ለማሳረፍ እድል ስለሚሰጠው ጭምር ነው። ስለዚህ ሮቴሽን በጣም ወሳኝ ነው። አሁን እንበልና ከሲቲ ጋር ደርሶት ቢሆን ኖሮ ያንን ያደርጋሉ ወይ ከቼልሲ ጋር ደርሶት ቢሆን ያንን ያደርጋሉ። ኢቨን ከኒውካስል ዩናይትድ ጋር ደርሶት ወይ ከሊቨርፑል ጋር ደርሶት ቢሆን ያንን የማድረግ እድሉን ነበር የሚያጣው። አሁን ማንስፊልድ ታውን ሲሆን ግን
ይህንን እድል ስለሚሰጠው ብዙ ሳያለፋው የሚያደርገው ጨዋታ መሆኑ ለአርሰናል በጣም እጅግ በጣም አሪፍ ነው የሚለውን ነው እኔ የምወስደው። ስለዚህ ለእኔ ቤስት ድሮው ነው ለአርሰናል ካለን ከዚህ አንጻር ከዚህ ፐርስፔክቲቭ ነው የማየው ነው። ወደ ሌሎቹ ጨዋታዎች ስንሄድ ያው ቅድም እንዳልነው የአምስተኛው ዙር ድልድል በጣም ከባድ ነው የምለው ለኒውካስል ዩናይትድ እና ለማንቸስተር ሲቲ ነው። ያውም ሴንት ጄምስ ፓርክ ስቴዲየም ላይ የሚደረግ ጨዋታ ነው። ሁለቱ ክለቦች ተገናኝተው ነበረ ባለፈው የውድድር ዓመት። እንዴት ብሎ ጨዋታዎች ይደረጉ እንደነበረ በአሁንም በዘንድሮ የውድድር ዓመት የፕሪሚየር ሊግ ጨዋታዎች ላይ ተገናኝተው ጨዋታዎች እንዴት ይደረጉ እንደነበረ በጣም ትልቅ ውጥረት ያለበት ሞር ኢነርጄቲክ የሆነ ሞር አግሬሲቭ የሆኑ ጨዋታዎች በሁለቱ ክለቦች መካከል እንደሚደረጉ ሁላችንም በሚገባ አይተናል። ስለዚህ አንድ አድካሚ ጨዋታ ጋርዲዮላና ተጫዋቾቹ እንዳሉበት አድርጌ ነው የምረዳው። ለነ ሊቨርፑል ለነ ቼልሲ ጨዋታው ያንን ያህል አስቸጋሪና ፈታኝ ይሆናል ተብሎ አይጠበቅም የሚለውን እናንሳ። ሁለተኛው የዚህ ሰዓት ጉዳያችን የሚሆነው ለእኔ ትልቅ ዱብዳ ይሆናል ተብሎ የማይጠበቅ ግን የራሳቸው የሰውየው ወኪል ስለተናገረው አንደርስቲሜት ማድረግ በጣም ከባድ ነው የሚሆነው። ከዛ ውጭ ግን ሁለቱ ክለቦች ወዲያውኑ የፈጠነ ማስተባበያ የሰጡበት ጉዳይ ነው። እንግሊዝ ፕሪሚየር ሊግ ላይ እንኳን አየናቸው ከምንላቸው አሰልጣኞች መካከል ናቸው። ጋርዲዮላ ማንን ታከብራለህ ቢባል ስማቸውን ከሚጠራቸው ሰዎች መካከል ምናልባትም ቀድመው ከሚጠሩ ተጫዋቾች አሰልጣኞች መካከል የርገን ክሎፕ አንዱ ናቸው። እና የርገን ክሎፕ እና ሊቨርፑል የነበራቸው የአብሮነት ቆይታ በጣም ውጤታማ የሆነ የሊቨርፑልን ክብር ያስመለሰ የሊቨርፑልን ተወዳጅነት የጨመረ ሊቨርፑልን ሻምፒዮን ያደረገ በፕሪሚየር ሊግ ለመጀመሪያ ጊዜ ሊቨርፑል የፕሪሚየር ሊጉን ዋንጫ አሸነፈ በፕሪሚየር ሊጉ ኤራ ስንል አሰልጣኝ የነበሩ ሰው ናቸው። ከዛ የአውሮፓ ቻምፒዮንስ ሊግን ደርበው አሸንፈዋል። የየርገን ክሎፕ ገገን ፕሬሲንግ የምንለው አጨዋወታቸው በጣም ተወዳጅ ነው። ሊቨርፑል በስብስብ በጣም አስፈሪ ነው። የሊቨርፑልን ጨዋታ ማየት እጅግ በጣም ያዝናናል። ስለዚህ የኚህ ሰው ከዚህ በፊት በሰሩባቸው ክለቦች በአጠቃላይ በአሰልጣኝነት ህይወታቸው 3 ክለቦችን ያሰለጠኑት ሊሂድ ይላሉ እንጂ አይባረሩም ከሚባሉ ጥቂት አሰልጣኞች መካከል ናቸው። ይሄ ሊሂድ ይላሉ እንጂ አይባረሩም ያው ትርጉሙ ይገባናል። ሰውየው የማይጠሉ የማይሰለቹ ተፈላጊነታቸው የማይቀንስ እባክህ ቆይልን የሚሉ ውል በፈለጉ ቁጥር ጠረጴዛቸው ላይ የሚቀመጥላቸው ምን እናርግልህ የሚባሉ አይነት አሰልጣኝ ናቸው። ስለዚህ የርገን ክሎፕ 3 ክለቦች ጋር ብቻ ነው የሰሩት። 2024 ላይ ያው ደከመኝ እረፍት እፈልጋለሁ አሉና ከሊቨርፑል ጋር ለመለያየት ወሰኑ። ከዛ ያን ሰሞን በጣም ትልቅ ነገር ሆነ። ያው ጋርዲዮላም ሊለቅ ነበረ፣ ግን የርገን ክሎፕ የሆነ ጊዜ አልቆያለሁ ሲሉ እሱም ከማንቸስተር ሲቲ ጋር ኮንትራቱን አራዘም እስከ 2027 ድረስ ምናምን ይህንን እናውቃለን። ስለዚህ የፕሪሚየር ሊጉም ድምቀት ነበሩ። ታዲያ ያን ጊዜ በስንብታቸው ወቅት የተናገሩትን ነገር እንደገና እንድናስታውስ የሚያስገድድ ነገር ያለ ይመስለኛል። እሱ ምንድን ነው? ወደ ሊቨርፑል ተመልሰው ሊሄዱ ይችላሉ፣ መልሰው የሊቨርፑል አሰልጣኝ ሊሆኑ ይችላሉ፣ ግን በምንም አይነት ሁኔታ በጭራሽ በፍጹም አላደርገውም የሚሉት ነገር ቢኖር በእንግሊዝ ፕሪሚየር ሊግ ለሌሎች ክለቦች አሰልጣኝ አልሆንም የሚል ነው። ይሄ ቃል ነው። ይሄ ቃል ሳስበው ተብሎ ሊታጠፍ ይችል ይሆናል። ሳስበው እንዲህም ባደርግ ችግር የለውም ሊሉ ይችሉ ይሆናል። ለሐሳብ መቀየራቸው ምክንያት ደርድረው ሐሳብ ሊቀይሩ ይችሉ ይሆናል የርገን ክሎፕ። ትላንትና ግን ማምሻውን በጣም በከፍተኛ ደረጃ ሚዲያዎች ሲቀባበሉት የነበረ አንድ ጉዳይ የርገን ክሎፕን ለመቅጠር ማንቸስተር ዩናይትድ ይፈልጋል። ማንቸስተር ዩናይትድ ብቻ ሳይሆን ቼልሲም በሳቸው ጉዳይ እያጣራ ነው የሚል የኤጀንታቸው ማብራሪያ ወጣ። ከሊቨርፑል ጋር ከተለያየንበት ጊዜ አንስቶ ይላል የየርገን ክሎፕ ወኪል ኤጀንቱ፣ የርገን ክሎፕን በተመለከተ የሚደረገው ማጣራት የእሱን ስሜት ለመግዛት የሚደረገው ጥረት ፍላጎቱ ይኖረው ይሆን የለውም የሚለውን ነገር ለማወቅ የሚለፋው ልፋት
ያኔ ገና ከሊቨርፑል ጋር እንደተለያየን የጀመረ ነው የሚለው እሱ። እስካሁንም ያልተቋረጠ ነው። እናም ወደ 3 ትልልቅ የሚባሉ ክለቦች በፕሪሚየር ሊጉ ያሉ ደግሞ 2 ትልልቅ ክለቦች አጥብቀው የየርገን ክሎፕን ጉዳይ የሚከታተሉ መሆናቸውን አውቃለሁ አለና ማንቸስተር ዩናይትድ አንዱ መሆኑን ተናገረ። ቼልሲ ሌላኛው ስለመሆኑ ስም ጻፈ። ስለዚህ የቼልሲ ስም፣ የማን ዩናይትድ ስም፣ ከዚህ በፊት የምናውቀው ደግሞ የሪያል ማድሪድ ስም ከየርገን ክሎፕ ጋር ተያይዟል። የርገን ክሎፕን መፈለግ ነውር አይደለም። ላገኛቸው ስምምነታቸውን ለወሰደ እሳቸውን ውል ላስፈረመ እናም ችሎ ለቀጠረ መታደል ነው። የእውነት ለመናገር እኔ የየርገን ክሎፕ ብዙ ነገራቸው ወዳጅ ከሚባሉት ውስጥ ራሴን አገኘዋል። የእውነት ለመናገር የምወድላቸው በጣም ብዙ ነገር አለ። ከተጫዋቾቻቸው ጋር ያላቸውን ነገር፣ ለኳሱ ያላቸውን ፓሽን፣ የሚገነቡትን አሸናፊ የሆነ ቡድናቸው ላይ የሚታየውን ኢነርጂ፣ አግሬሲቭነስ፣ ጨዋታዎችን የማሸነፍ እጅግ በጣም የላቀ ፍላጎት የርገን ክሎፕን መቅጠርን እድለኝነት አድርጌ እንደወስደው ያደርገኛል። የርገን ክሎፕ ማንንም ያዙ ይሆናል ብዬ ባላስብም ዩናይትድን ያዙ፣ ይሆናል ብዬ ባላስብም ቼልሲን ያዙ ወይም ሪያል ማድሪድን ያዙ። ከዛ በኋላ እሳቸው የያዙትን ቡድን ለሚገጥሙ ክለቦች ነገሮች ከባድ ናቸው። ነገሮች በጣም አስቸጋሪ ናቸው። ነገሮች በጣም ፈታኝ ናቸው። ሳይታክቱ ኳስ ለመንጠቅ ፕሬስ ማድረግን፣ ፋታ መንሳትን፣ በተደጋጋሚ የተጋጣሚዎች የግብ ክልል መድረስን፣ ባለትልቅ ስም ተጫዋቾችን ባያስፈርሙም እንኳን ያስፈረሟቸውን ተጫዋቾች ባለትልቅ ስም የማድረግ አቅምን የታደሉ ሰው ናቸው። ስለዚህ ነው ይሄን ሰው መቅጠር መታደል ነው፣ ይሄንን ሰው መቅጠር ትልቅ ነገር ነው የምንለው። ግን አሁን ትልቁ ጥያቄ የእውነት ማንቸስተር ዩናይትድ ይህን ሰውዬ ፈልጎታል? የሊቨርፑል መሆኑን እያወቀ ማንቸስተር ዩናይትድ የርገን ክሎፕ ወደ ፕሪሚየር ሊግ ተመልሼ የሌላ ክለብ አሰልጣኝ በጭራሽ አልሆንም ብሎ ለሊቨርፑል ደጋፊዎች የቃል ያህል የተናገረውን ነገር እያወቀ እውነት አሁን እንደምንሰማ ወኪሉ አለ እንደሚባለው ኢንኳይሪ ያደርጋል ወይ? ጥረት ያደርጋል ወይ? ነገሮችን እያጣራና እየበረበረ ነው ወይ? አሁን እናውቃለን ማንቸስተር ዩናይትድ አሰልጣኝ ይፈልጋል። አዎ ማንቸስተር ዩናይትድ ወደ ቶፕ ሌቭል እንደገና ለመመለስ የሚያግዘውን ትልቅ አሰልጣኝ ክረምት ላይ ሊቀጥር ይችላል። አዎ ይሄ ማንቸስተር ዩናይትድ የላቀ የበዛ ፍላጎት ነው፣ የደጋፊዎቹም የዘወትር ጥያቄ ነው። ከካሪ ጋር እንቀጥላለን ወይስ ብለው ማን ሊመጣ እንደሚችል የተለያዩ አሰልጣኞችን ስም ዝርዝር በአእምሯቸው ያወጣሉ፣ ያወርዳል። ማን ነው ኔክስት የማንቸስተር ዩናይትድ ቋሚ አሰልጣኝ የሚሆነው? ይህንን ሲያነሱ እነ ሉዊስ ኤንሪኬን እነ ካርሎ አንቸሎቲን አሁን ተገላገሉ እንጂ ቶማስ ቱኸልን እንደዚሁም ደግሞ ሌሎችን ያነሳሉ። ነገር ግን በምንም አይነት በእኔ ግምት እስካሁንም ድረስ ሲባል ስላልሰማው የየርገን ክሎፕ ስም በማንቸስተር ዩናይትድ ደጋፊዎች አእምሮ ውስጥ እልፍ ሲል እኔ አላስታውስም። የማይሆን ነገር ላይ መልፋት ስለሆነ ነው እንጂ የርገን ክሎፕን መጥላት አይደል። ባይ ዘ ወይ የማንቸስተር ዩናይትድ አሰልጣኝ የመሆን እድላቸው በጣም ሰፊ ነበረ ሊቨርፑልን ከመቀላቀላቸው በፊት። እሳቸውም ማንቸስተር ዩናይትድን በደስታ ለመቀበል ፍላጎት ነበራቸው የሊቨርፑል ከመሆናቸው በፊት። ከቦሩሲያ ዶርትሙንድ ቀጥሎ የማንቸስተር ዩናይትድ ሊሆኑ ነበር። ነገሮች በታሰበው መንገድ አልሄዱ። ሊቨርፑል ቀደመና የርገን ክሎፕን ቀጠረ እንጂ ያኔ የርገን ክሎፕን ከፈርጉሰን በኋላ ማግኘት ችሎ ቢሆን ኖሮ ማንቸስተር ዩናይትድ ሰውን ማቆየት ማንቸስተር ዩናይትድ ስለሚያውቅበት የርገን ክሎፕና የማንቸስተር ዩናይትድ ታሪክ ሌላ ሊሆን ይችላል። የሊቨርፑልና የየርገን ክሎፕ ድንቅ የሆነውን ያህል የተለየ የሆነውን ያህል። ስለዚህ የማንቸስተር ዩናይትድ ደጋፊዎች አስበውት የማያውቁም እንኳን ቢሆን አሁን ግን እንዲህ ሲባል ሰማን። ያለው መንገደኛ አይደለም፣ ያለው
ዝም ብሎ ከውስጥ አዋቂ ሰማው ስማቸውን መጥቀስ አልፈልግም ያለ ጋዜጠኛ አይደለም፣ የሰውየው ወኪል። የርገን ክሎፕን እኮ ማንቸስተር ዩናይትድ ይፈልጋቸዋል። ማንቸስተር ዩናይትድ አሰልጣኝ ስለሚፈልግ የሚፈልገው አሰልጣኝ ትልቅ ስለሆነ ካሪክ ይሻለኛል ወይስ ብሎ ሲጠይቅ የካሪክን ጉዳይ እየገመገመ ካሪክን ለጊዜያዊነት የቀጠረበትን ምክንያት እያስታወስን ትልቁ አሰልጣኝ ማን ሊሆን ይችላል የሚል ጥያቄ ውስጥ ስለሆንን ይሄ ዜና አዎ ያስበረጋል። የምር ነው የሚያስብል ስሜትን ይፈጥራል። በተመሳሳይ ቼልሲም ቤት እንደዛው ነው። ቼልሲም እንግዲህ ሮዚኒየርን ቀጥሯል። የእሳቸው በቋሚነት ቼልሲን ወደሚፈለገው ደረጃ የማድረስ ጉዳይ ያው ተስፋም አለው፣ ስጋትም አለው፣ ጥያቄም አለው፣ ብዙ ነገሮች አሉ የምናወጣ የምናወርዳቸው። እነዚህ ሁሉ ነገሮች ተደማምረው ግን ያው የሚሆነውን መጠበቅ ነው። ለቼልሲም ቢሆን ለሪያል ማድሪድም ቢሆን ለማን ዩናይትድ ያረፈውን የርገን ክሎፕን ችሎና አሳክቶ መቅጠር መቻል ግን መታደል ነው። ግን ማንቸስተር ዩናይትድ እና ቼልሲ አፍታም አልወሰዱም። ሰውየው ዝም ብሎ ነው ሲሉ፣ እኔ ምንም ያረኩት ነገር የለም ሲሉ ጥረት አላረግንም። በየርገን ክሎፕ ላይ ያሳየነው ያሳደርነው ፍላጎት የለም ብለው ቼልሲም ማንቸስተር ዩናይትድም ማስተባበያ ሲሰጡ ማለት ነው። ገርሞኛል፣ የእውነት ለመናገር ገርሞኛል ብቻ ሳይሆን የእውነትህን ንገረን ብባል ለወዳጆቼ ልል የምችለውን ለእናንተ ከእናንተ በላይ ወዳጅ የለም በሚል በሆነ ብዬ የማስበው ቅጥር ነው። ሰውየው እንደገና ወደ ፕሪሚየር ሊግ ቢመለሱ በጣም ደስ ይለኛል። በጣም የብዙ ሰው ፍላጎት ይመስለኛል እኔም። ምክንያቱም የርገን ክሎፕ ምን አይነት አሰልጣኝ እንደሆኑ በደንብ እናውቃለን። በተለይ ከሊቨርፑል ጋር በነበራቸው የ9 ዓመት የቆይታ ጊዜ ያው የፕሪሚየር ሊጉን ዋንጫ እንዲያነሳ፣ ሻምፒየንስ ሊግ ዋንጫ እንዲያነሳ ሊቨርፑል፣ ኤፍኤ ካፕ እንደገና የሊግ ካፕንም ደግሞ 2 ጊዜ ሊቨርፑል አሸናፊ እንዲሆን ያደረጉ በጣም ትልቅ አሰልጣኝ ናቸው። ግን ያው 2023-24 የውድድር ዓመት መጨረሻ ላይ ከሊቨርፑል ጋር ሲለያዩ ከተናገሩት ነገር መካከል አንደኛው እኛም ሁል ጊዜ የምናስታውሰው በፍጹም የሌላ ክለብን እንግሊዝ ውስጥ የሚጫወት ሌላ ክለብን በፍጹም አላሰለጥንም የሚል አስተያየት ሰጥተው ነበር እና ይሄ አንድ የሊቨርፑል ደጋፊዎች ስለ የርገን ክሎፕ የሚሰማቸውን ስሜት የበለጠ ከፍ እንዲል ያደረገ ታማኝ አሰልጣኝ ናቸው ብለው በቃ እንዲያስቡ ያደረገ እንደነበረ በደንብ ነው የምናስታውሰው። በጊዜው አሰልጣኝነት ያው ይበቃኛል ሲሉ አንድም ፊዚካሊ እንደደከማቸው፣ ሁለትም ደግሞ በጣም በቃ ይሄ አእምሯቸውን ማረፍ እንደሚፈልግ ተናግረው ነበረ። ከዛ በኋላ ያው የሚገባውን ያክል እረፍት እየወሰዱ ነው። አሁን 13 ወር አካባቢ ሆኗቸዋል እንግዲህ ይሄ ሁኔታ ከተፈጠረ። ግን ትናንትና ማታ እንደገና ዛሬም ጠዋት ላይ በጣም የተለያዩ መገናኛ ብዙሃኖች ናቸው ይሄንን የየርገን ክሎፕን የቼልሲን እና የማን ዩናይትድን ዜና በአብዛኛው ይዘው እየወጡ የሚገኙት። አንድ ጊዜ ብቻ ነው ወደ ሊቨርፑል የተመለሱት እንደምናስታውሰው ከአሰልጣኝነት ከተሰናበቱ ወይንም ከለቀቁ በኋላ ያም ማርች 28 ላይ የነበረ ይሄ የወዳጅነት ወይም የቻሪቲ ጨዋታ የምንለው ቦሩሲያ ዶርትሙንድና የሊቨርፑል ሌጀንዶች ባደረጉት ጨዋታ ላይ ነው ያኔ በመሪነት ቦታ ላይ ሆነው የተመለሱት። ግን አሁን አንድ ሌላ ደግሞ ተሰጠ የተባለው አስተያየት በዚሁ በወኪላቸው የርገን ክሎፕ አሁን በቃ የመልበሻ ቤት ሁኔታን ናፍቀዋል የሚል አስተያየትም አለበት የሚል አይቻለውኝ እኔ ተጽፎ። በተለይ የርገን ክሎፕ ከዚህ በፊት ሲናገሩ ገና ነኝ ወደ አሰልጣኝነት ለመመለስ፣ የመልበሻ ቤቱን ሽታ ምኑ ሚናፍቀኝ አይደለም፣ ገና በቃ እረፍቱ እንዳልበቃቸው የሚያሳይ አስተያየት ሰጥተው ነበር። ግን አሁን በሌላ መንገድ ደግሞ በወኪላቸው በኩል ይሄ ነገር መነገሩ የበለጠ ወደ አሰልጣኝነት የሚመለሱበት ጊዜ ተቃርቧል የሚለውን ጥያቄ እንድንጠይቅ የሚያደርግ ነው። በጊዜው እንግዲህ ያው ከሊቨርፑል ጋር እንደተለያዩ ማንቸስተር ዩናይትድም ቼልሲም ጥያቄ አቅርበው ግን በየርገን ክሎፕ በኩል ውድቅ እንደተደረገ እየተገለጸ ነው የሚገኘው። ከዛ ደግሞ ጎን ለጎን እኩል ባየር ሚዩኒክ እንደገና የየርገን ክሎፕ ፈላጊ እንደነበረ ሁላችንም የምናስታውሰው ነው። አሁን
ክለብ እግር ኳስን ለማሰልጠን እንግዲህ ዝግጁ ከሆኑ የርገን ክሎፕ ወደ አሰልጣኝነት የሚመለሱ ከሆነ በተለይ ወደ እንግሊዝ ፕሪሚየር ሊግ ቢመጡ ብዙ የእንግሊዝ ፕሪሚየር ሊግን የሚከታተሉ የሀገራችን እግር ኳስ የሚወዱ ሰዎች ደስተኛ የሚሆኑ ነው የሚመስለኝ እኔ። ምክንያቱም ምንረሳው አይደለም በፔፕ ጋርዲዮላና በየርገን ክሎፕ መካከል የተፈጠረው ፉክክር ሁል ጊዜ የእግር ኳስ ቤተሰቦችን የሚያስደንቅ አይነት ጨዋታ እንድንመለከት ያደረገ ነው። በተለይ የሊቨርፑልና የማንቸስተር ሲቲ መገናኘት በዓለም አቀፍ ደረጃ ትልቅ ትኩረት እንዲሰጠው ያደረጉት እነዚህ ሁለት አሰልጣኞች ናቸው ብዬ አስባለሁ። እና እንግዲህ ወደ ማንቸስተር ዩናይትድ ይሆናሉ ወይ? በጣም ከባድ ነገር ነው። እሳቸውም ከዚህ በፊት የተናገሩት ነገር ነው። የማንቸስተር ዩናይትድ ደጋፊዎችስ ምን አይነት ስሜት ይሰማቸዋል? ይህም ደግሞ አንድ መጠየቅ ያለበት ነገር ይመስለኛል። የርገን ክሎፕ በዛ አይነት የሊቨርፑል ታማኝነት ውስጥ ሆነው በሊቨርፑልና በማንቸስተር ዩናይትድ መካከል ያለው ተቀናቃኝነት እንዳለ ሆኖ አሁን ደግሞ እሳቸው ወደዚህ ስፍራ ይመጣሉ ወይም የማንቸስተር ዩናይትድ አሰልጣኝ ይሆናሉ የሚለውን እንዴት ባለ መንገድ ይቀበሉታል የሚለውን ለማወቅ የሚያጓጓ ይመስለኛል። ቸልሲ እንኳን ብዙም ችግር የለም ወደ እንግሊዝ ፕሪሚየር ሊግ የሚመለሱ ከሆነ እና ቸልሲን የሚያሰለጥኑበት እድል ካለ ያው ብዙ ችግር ይኖራል ብዬ አላስብም። ለማንኛውም ግን የየርገን ክሎፕ ጉዳይ በጣም ትልቅ ትኩረት ወስዷል። ከዛው እኩል ምናልባት በኋላ ልንመለስበት እንችላለን ብዬ የማስበው የማካሊስተርና የማንቸስተር ዩናይትድንም ስም ደግሞ በዝውውር ጉዳይ ላይ ተያይዞ እየተነሳ እሱንም እየተመለከትን ነበረ የቆየ ነው። እሱን እንመለስበታለን። የማንቸስተር ዩናይትድ ስም ከየርገን ክሎፕ ጋር ተያይዞ መነሳቱ ትልቅ ወሬ ነው። የመሆን እድሉ ግን ለእኔ በጣም አነስተኛ ነው። ምክንያቱም የማንቸስተር ዩናይትድ አሰልጣኝ መሆን ማለት ለየርገን ክሎፕ በሊቨርፑል ቤት ውስጥ የገነቡትን ስም መናድ ማለት ነው የሚሆነው። ማሰብ ያለብን ለሊቨርፑል ደጋፊዎች ቃል ስለገቡ ብቻ ሳይሆን የማንቸስተር ዩናይትድንና የሊቨርፑልንም ግንኙነት ጠንቅቀው ያውቃሉ። ስለዚህ ከዛ ቤት ወደዚህ ቤት፣ ከዚህ ቤት ወደዛ ቤት የሚደረግ ዝውውር እንደ ከሃዲ ያስቆጥራል። ያንን ሁሉ ተወዳጅነት በአንዴ ሊንደው ይችላል። ለታሪካቸው የሚጨነቁ ከሆነ ያደርጉታል ብዬ አላስብም። ግን ቢሆን ግን አሪፍ የተለየ መነጋገሪያ ግን ይሆናል የሚል ነው። ምናልባት ተቀናቃኝነቱ በዩናይትድ እና በሊቨርፑል መካከል ስላለ ወደ እንግሊዝ ፕሪሚየር ሊግ መመለሳቸው የሚፈለግ ከሆነ ምናልባት ቼልሲን የሚያሰለጥኑ ከሆነ ወደ ጥሩ ፍክክር ለመመለስ ብቻ ለሊጉ ግን በጣም አሪፍ ለእንግሊዝ ፕሪሚየር ሊግ በጣም አሪፍ ነው የሚሆነው። እስካሁን ድረስ ግን በሁለቱም ክለቦች በኩል ማስተባበያ መሰጠቱን አስምረን ማለፍ ይኖርብናል። በነገራችን ላይ የእንግሊዝ ብሔራዊ ቡድንም አሰልጣኝ ቶማስ ቱኸልን ከመቅጠሩ በፊት የርገን ክሎፕን ለመቅጠር ከፍተኛ ጥረት አድርጎ እንደነበረ ነው በዚሁ መረጃ ላይ ተያይዞ የገለጸው። መርሳት የለብንም የርገን ክሎፕ ትልቅ አሰልጣኝ ናቸው። ማንም ቢፈልጋቸው እንዴት እሱን ፈለጉ የሚያስብል አይደለም። የጉብዝናቸው ፈላጊ ብዙ ቢሆን አይገርመንም ለማለት ነው። ሸገር ስፖርት